ሰላም ውድ የኢትዮ አካዳሚክስ ቤተሰቦች እንደምናችሁ። ትምህርታችን ስንመጣ በዛሬው ክፍላችን 7ኛ ክፍል ጀነራል ሳይንስ ዩኒት 1 ቤዚክ ኮንሰፕትስ ኦፍ ሳይንስ የሚለውን ለማስተማር እንሞክራለን ማለት ነው። ይሄ ዩኒት በአጠቃላይ ሳይንስ በውስጡ ምን ኮንሰፕቶች ይዛል ማለት መሰረታዊ የሆነ የሳይንስ ኮንሰፕት ምን ይላል የሚለውን ለማየት እንሞክራለን ማለት ነው። ስለዚህ የዩኒቱን ይዘት ወይም ደግሞ ኮንተንቶች ምን ይዛል ብለን ስናይ የመጀመሪያ ዘ ኔቸር ኦፍ ሳይንስ ኤንድ ኢትስ ብራንችስ ወይም ደግሞ ሳይንስ አፈጣጠሩ ወይም ኔቸሩ ምን ይመስላል፣ በተጨማሪ ደግሞ ምን ብራንቾች ይኖሩታል የሚለው እናያለን። ሁለተኛው በዚህ ቪዲዮም ባይሆን በሚቀጥለው ኮመን ላብራቶሪ ኢኩፕመንት ዩዝስ ሴፍቲ ሩልስ ኤንድ ፕሮሲጀር ኢን ሳይንስ ላብራቶሪ የሚለውን በአጭር ለማየት እንሞክራለን ማለት ነው። ወደ ዛሬው ስመጣ 1.1 ዘ ኔቸር ኦፍ ሳይንስ የራሱ የሆነ ሰብቶፒኮች አሉት። እነዚህም ሳይንስ ትርጓሜውን ዴፊኒሽኑ ምንድን ነው፣ የሳይንስ ቅርንጫፎች ወይም ደግሞ የሳይንስ አይነቶች ምንድን ናቸው፣ ሳይንስ እና ቴክኖሎጂ ያላቸው ቅርርቦች ምን ይመስላል፣ ሳይንስ እና ቴክኖሎጂ ከተቀራረቡ ለሶሳይቱ ምን ይጠቅማሉ፣ እንዲሁም ደግሞ በዓለማችን እና በኢትዮጵያ ውስጥ የሚገኙ ታዋቂ የሆኑ ሳይንቲስቶች ምን ሰሩ፣ የታወቁበትስ መንገድ ምንድን ነው የሚለውን በአጭሩ ለማየት እንሞክራለን። ኦኬ ይህን ካለ ወንቀጥለው ስንመጣ የሳይንስ ዲፊኒሽን ነው የመጀመሪያ የምናየው። ዲፊኒሽን ኦፍ ሳይንስ የሳይንስ ትርጓሜ ምንድን ነው? ዘ ወርድ ሳይንስ ካምስ ፍሮም ላቲን ወርድ ሳይንስ የሚለው ቃል የመጣው ሳይንሺያ ከሚለው የላቲን ቃል ሲሆን እንግዲህ ቤዚካሊ በተለይ በሳይንስ ያደገበትን ጊዜ ስንመለከት ላቲን እና ግሪኮች ብዙውን ቦታ ይይዛሉ። ስለዚህ ሳይንስ የሚለው ቃል የመጣው ከላቲን ሲሆን ይሄም ሳይንሺያ ከሚለው የትርጓሜው ምን ማለት ነው? ናውሌጅ ወይም እውቀት ማለት ነው። ስለዚህ ያንን ይገልጽልናል። ኢን ጀነራል ሳይንስ ኢዝ ዘ ሲስተማቲክ ሜቶድ ኦፍ ጌኒንግ ናውሌጅ አባውት ፊዚካል ኤንድ ናቹራል ወርልድ and the social aspect of human society ሳይንስ ማለት ብልጠት የተሞላበት ወይም ብልሃት የተሞላበት እውቀትን የማግኘት ሂደት ነው። ይሄም ስለምንዳስሰው፣ ስለምናየው፣ ስለመሳሰሉት ዓለም ሊሆን ይችላል። የናቹራል ወርልድ which means እኛ የምንኖርበት ዓለም ወይም ናቹራል ወርልድ ምን ይመስላል ነው። ስለ ሁለቱ ነገሮች ስለምንነካው ዓለም፣ ስለ ተፈጥሯዊ ዓለም እንዲሁም በተጨማሪ ደግሞ ማህበረሰቡ ስለሚኖርበት አንዳንድ ማህበራዊ ክንውኖችም ጭምር የምናውቅበት መንገድ ነው። ይሄን ካልን ሳይንስ ካለው አውድ ወይም ደግሞ ከባለቤትነቱ አንጻር ስንመለከት ኢንዲጂነስ ሳይንስ እና ኮንቬንሽናል ሳይንስ ብለን እንከፍላለን። ኢንዲጂነስ ሳይንስ የምንለው it is the process by which indigenous people build their empirical knowledge of their natural environment አገር በቀል ሳይንስ ማለት ነው ኢንዲጂነስ ሳይንስ። ይሄ ምን ማለት ነው? አገር በቀል የሆኑ ሰዎች ስለሚኖሩበት ተፈጥሯዊ አካባቢ የሚኖራቸው እውቀት ማለት ነው። እዚህ ጋር ምሳሌ የምናደርገው የኮንሶ ማህበረሰብ ነው። የኮንሶ ማህበረሰብ እንዳጠቃላይ ማንም ተነስቶ አስተምሮት አይደለም። ራሱ በራሱ ከተፈጥሮ ጋር እንግዲህ ኮንሶ ውስጥ ያለው መልክዓ ምድር ተራራማ ነው። ስለዚህ እርከን ስለሚባለው ነገር የአፈርና የውሃን ጥበቃ ለመስራት የሚያገለግለውን ነገር መስራት የጀመረው በራሱ በሆነው ሀገር በቀል እውቀት ነው ማለት ነው። ሁለተኛው ኮንቬንሽናል ሳይንስ። ኮንቬንሽናል ሳይንስ የምንለው ደግሞ it is a system of knowledge which relies on certain law። ይሄ ደግሞ የናውሌጅ ወይም ደግሞ የእውቀት ሲስተም ወይም ስርዓት ሲሆን ቤዚካሊ በምን ላይ ነው የሚመረኮዘው? ላው ላይ። ለምሳሌ ግራቪቴሽናል ላው አንድ የገጠር ሰው ሆነ የከተማም ሰው የገጠርም ሰው ቢያውቀውም ባያውቀውም የግድ ግን የመሬት የስበት ኃይል ይገዛዋል ማለት ነው። ኮንቬንሽናል ሳይንስ ስንል it is an international science or it is international law ሁሉንም በምድር ከባቢ አየር ላይ በምድር ሰርፌስ ላይ ሁሉ የሚኖረውን ሁሉንም አካል የሚያጠቃልል ነው ማለት ነው። ወደሚቀጥለው ስንሄድ ብራንችስ ኦፍ ሳይንስ ነው የምናየው። ብራንችስ ኦፍ ሳይንስ ቤዚካሊ በሁለት ይከፈላል። የመጀመሪያው ሶሻል ሳይንስ፣ ሁለተኛው ደግሞ ናቹራል ሳይንስ ነው። ሶሻል ሳይንስ ላይ ስንመጣ it deals with human behavior in its social and cultural aspect ሰዎች ባላቸው ማህበራዊና ባህላዊ ሁኔታ አንጻር የሚኖራቸው ባህሪ ምን ይመስላል የሚለውን የሚያጠና ነው። ለምሳሌ ሶሻል ሳይንስ ውስጥ ማህበራዊ ሳይንስ ብለን የምንጠራው ማለት ነው
እዚህ ውስጥ የሚጠቀሱት ካልቸራል ኦር ሶሻል አንትሮፖሎጂ። አንትሮፖሎጂ የሰው ልጅ ከጥንት ጀምሮ ለምሳሌ እንደነ ሉሲ ድንቅነሽ፣ ሰላም የመሳሰሉ ሰዎች ከዛ ጊዜ ጀምሮ ያለውን የሰው ልጅ እድገት የሚያጠና ነው። ሶሺዮሎጂ፣ ሳይኮሎጂ፣ ፖለቲካል ሳይንስ፣ ኢኮኖሚክስ የመሳሰሉት ነገሮች እነዚህ ከናቹራል ሳይንስ ወጣ ያሉ የሰው ልጅን ባህሪ የሰው ልጅ የፖለቲካል ሳይንስ ወይም ደግሞ አሁን ላይ ዓለም ራን የምታደርግበትን ሳይንስ የሚያጠና ኢኮኖሚክስ ወይም ደግሞ ስነ ኢኮኖሚ ዊች ሚንስ ያለው ምጣኔ ሀብት የሚያጠና ሳይንስ ነው። ስለዚህ እነዚህ ሶሻል ሳይንስ ውስጥ ይመደባሉ ማለት ነው። ሁለተኛው ናቹራል ሳይንስ የምንለው ሲሆን ናቹራል ሳይንስ ስተዲስ ኦፍ ኔቸር ኤንድ ናቹራል ሎስ ስለ ተፈጥሮና ተፈጥሮ ስለምትይዛቸው ምኖች ህጎች የሚያጠና ነው። ቅድም እንዳልኳችሁ ግራቪቴሽናል ሎው ምን ይላል፣ ስለ ፍሪክሽን፣ ኤሌክትሪክ ፍሎ፣ እነዚህ ሁሉ ነገሮች ተፈጥሯዊ፣ ማግኔቲክ ፍሎ ማግኔቲክ ፊልድ የምንላቸው ነገሮች ሁሉ እነዚህ ከተፈጥሮ የሚመነጩ ናቸው። ሰው በራሱ የሚፈጥራቸው ነገሮች አይደሉም፣ ግን ስለነሱ አንድ በአንድ የሚያጠና ነው። ቤዚካሊ ናቹራል ሳይንስ ብዙ ነው፣ ግን ኢንሾርት በዋናነት የሚጠቀሱት ኬሚስትሪ፣ ባዮሎጂ እና ፊዚክስ ዋና ዋና የዚህ ፊልድ ክፍሎች ናቸው። ሶ ባዮሎጂ የምንለው በዋናነት ስለምንድን ነው የሚያጠና? ኢት ስተዲስ አባውት ሊቪንግ ቲንግስ ወይም ህይወት ስላላቸው ነገሮች የሚያጠና ሳይንስ ነው። ከስሙም በመነሳት ባዮ ማለት ላይፍ ነው። ሎጂ ማለት ሎጎስ ከሚለው ቃል የመጣ ሲሆን ስተዲ ማለት ነው። ሶ ባዮሎጂ ማለት ኢዝ ዘ ስተዲ ኦፍ ላይፍ ኦር ሊቪንግ ቲንግስ ህይወት ስላላቸው ነገሮች የሚያጠና ነው። ሁለተኛው ኬሚስትሪ። ኬሚስትሪ ዲልስ ዊዝ ዘ ፕሮፐርቲስ ኮምፖዚሽን ስትራክቸር ኤንድ ትራንስፎርሜሽን ኦፍ ሰብስታንስ ሰብስታንሶች ያላቸውን ባህሪ፣ አወቃቀር፣ ስትራክቸር ኢቭን ኢፍ ኬሚስትሪ ላይ ኬሚካል ሪያክሽን አለ። ስለዚህ በዛም በሚከሰትበት ጊዜ ያለው ትራንስፎርሜሽን ወይም ደግሞ ያለው ሂደት የሚቀየርበት ሁኔታ እያንዳንዱ ነገር የሚያጠናው ኬሚስትሪ ነው ማለት ነው። ሶስተኛው ፊዚክስ የምንለው ሲሆን ኢት ኢዝ ዘ ስተዲ ኦፍ ዘ ኔቸር ኦፍ ማተር ቁስ አካል የምንለው ኢነርጂ ወይም ኃይል እና እሱን ከመሳሰሉ ነገሮች ጋር ኢንተራክሽናቸውን እንደ አጠቃላይ የሚያጠና ነው ማለት ነው። ሶ ፊዚክስ፣ ኬሚስትሪ እና ባዮሎጂ አንድ ላይ ሲሆኑ የሚሰጡ ምንድን ነው? ናቹራል ሳይንስን ይሰጡናል ማለት ነው። እያንዳንዳቸው እንግዲህ እዚህ ጋር እንደምትመለከቱ there is no clear borderline between the different branches of natural science ተፈጥሮ ሳይንስ ላይ ያሉ የትምህርት አይነቶች ላይ ምንም አይነት ድንበር የለም። አንዱ ከአንዱ ጋር ተወራራሽ ነው። አንዱ ስለሚያጠናው ነገር ሌላውም ያጠናል። ይሄ ነው ኬሚስትሪ፣ ይሄ ነው ባዮሎጂ ነው፣ ይሄ ነው ፊዚክስ ብለን ክላሲፋይ የምናደርግበት ወይም ደግሞ የምንነጣጥልበት ወይም ደግሞ ከዚህ ጀምሮ ያለው ፊዚክስ ነው ከዚህ ጀምሮ ያለው ኬሚስትሪ ነው ብለን የምንቀርፍበት ወይም ደግሞ የምንከለክልበት ሁኔታ የለም። ክሊር የሆነ ቦንደር የላቸውም። እርስ በርሳቸው ሼር ይደራረጋሉ ማለት ነው። ዘ ናውሌጅ ኦፍ ናቹራል ሳይንስ ኦቨርላፕስ ዊዝ ኢች አዘር እያንዳንዱ በናቹራል ሳይንስ ውስጥ ያለው እውቀት አንዳቸው ከአንዳቸው ጋር ምንድን ይደራረባል። ለምሳሌ ኬሚስትሪ ስለ ሰብስታንስ ያጠናል። ሰብስታንስ ውስጥ ማተር እናገኛለን። ማን ይገባል ማለት ነው? ፊዚክስ ይገባል። ስለዚህ ስለ ማተር ካጠና በኋላ ደግሞ ማንኛውም ህይወት ያለውም የሌለውም ነገር ቁስ አካል ይባላል። ሶ ማተር ይባላል። which means ህይወት ያላቸውን ነገሮች የሚያጠናው ደግሞ ባዮሎጂ ነው። ሶ በሌላ አነጋገር ምን ይሆናል ማለት ነው? ባዮሎጂውም ይገባበታል ማለት ነው። ስለዚህ በዚህ ሂደት ውስጥ ነው ራን የሚያደርገው ማለት ነው። ኦኬ ይሄን ካለም የመጀመሪያው ኮምቢኔሽን ወይም ደግሞ አወቃቀር የባዮሎጂ እና የፊዚክስ ሲሆን እሱ ምን ይባላል? ባዮፊዚክስ ይባላል። ሁለተኛው የባዮሎጂ እና የኬሚስትሪ አወቃቀር ወይም አንድነት ሲሆን እሱ ምን ይባላል? ባዮኬሚስትሪ ይባላል። ሶስተኛው የኬሚስትሪ እና የፊዚክስ አንድነት ሲሆን ይሄም ፊዚካል ሳይንስ ወይም ፊዚካል ኬሚስትሪ ተብሎ ይጠራል። ሶ የመጀመሪያውን ስንመለስ ባዮፊዚክስ የምንለው it is the study of physical phenomena and physical process in living things you see ባዮፊዚክስ የምንለው ህይወት ባላቸው ነገሮች ውስጥ ያለው አካላዊ ክስተት ወይም አካላዊ ሂደት የሚያጠና ሲሆን ባዮፊዚክስ ይባላል። ለምሳሌ ሞለኪውሎች የሚንቀሳቀሱበት ሁኔታ፣ ሴሎች የሚንቀሳቀሱበት፣ ቲሹዎች፣ ኦርጋኒዝም የምንላቸው ነገሮች ያላቸው እንቅስቃሴ ዊዝ ሞሽን ስለሚገናኝ ከዚህ ጋር የሚገናኘው ትምህርት የሚያጠናው የሁለቱ አወቃቀር ባዮሎጂ እና ፊዚክስ ነው ማለት ነው። ወደ ሁለተኛው ስንመጣ ባዮኬሚስትሪ እናገኛለን። ባዮኬሚስትሪ it explores the chemical process within and related to living organisms ይሄ ደግሞ ባዮኬሚስትሪ ምንድን ነው የሚያጠናው? በህይወት ባላቸው ኦርጋኒዝምስ ማለት ህይወት ያላቸው ነገሮች ናቸው። እነዚህ ህይወት ባላቸው ነገሮች ውስጥ ያለውን ኬሚካላዊ ሂደት
እንዲሁም ከነሱ ጋር የተገናኘውን አጠቃላይ ፕሮሰስ ኤክስፕሎር ያደርጋል፣ ያስተምራል ወይም ያጠናል ማለት ነው። ኢት ኢንቮልቭስ ስተዲ ኦፍ ኬሚካል ሪያክሽን ኢን ሊቪንግ ህይወት ባላቸው ነገሮች ውስጥ ያለው ለምሳሌ ሜታቦሊዝም የምንለው ሪያክሽን፣ ፎቶሲንቴሲስ የምንለው ሪያክሽን ኤቭሪቲንግ ኢዝ ኬሚካል ሪያክሽን አለው። ለምሳሌ ፎቶሲንቴሲስ ማለት ከሰው ልጅ ካርቦን ዳይኦክሳይድ ወይም ህይወት ካላቸው ነገሮች ከእንስሳቶች እጽዋቶች ካርቦን ዳይኦክሳይድን ይወስዳሉ። ከዛ በኋላ ውሃን ከመሬት ይወስዳሉ። ስለዚህ CO2 ፕላስ H2O የፀሐይ ብርሃን አሲድ ካታሊስት ሲገባ ምንና ምን ይሰጠናል? ግሉኮስ C6H12O6 እና ኦክሲጅንን ወይም ኦቱን ይሰጡናል ማለት። ስለዚህ ይሄ ሁሉ ፕሮሰስ የሚካሄደው ህይወት ባላቸው ነገሮች ውስጥ ነገር ኬሚካላዊ ውህደቱን ምን ይመስላል የሚለውን የሚያጠናው ባዮኬሚስትሪ ይባላል። ወደ ሶስተኛዎቹ ስንመጣ ፊዚካል ሳይንስ ወይም ፊዚካል ኬሚስትሪ ብለን ያነሳ ነው ሲሆን ይሄም የኬሚስትሪ እና የፊዚክስን አንድ ላይ አወቃቀር የሚያስረዳ ነው። ኢት ስተዲ ዘ ፕሮፐርቲስ ኦፍ ማቴሪያል ኤንድ ዜር ኢንተራክሽን እቃዎች ወይም የተለያዩ ማቴሪያሎች ምን አይነት ባህሪ ያላቸው፣ እንዴትስ ነው መስተጋብር የሚፈጥሩት ወይም ኢንተራክት የሚያደርጉት የሚለውን የሚያጠናው ሳይንስ ይሄንን ይመስላል። ስንሄድ ሳይንስ እና ቴክኖሎጂ ነው የምናየው። ሳይንስ እና ቴክኖሎጂ ሁለቱም የተለያዩ ነገሮች ናቸው። እዚህ ጋር እንደምንመለከተው ቴክኖሎጂ ኢዝ ዘ ዩዝ ኦፍ ሳይንቲፊክ ናውሌጅ ቱ ሄልፕ ሁማን ቢንግስ ወርክ ኢዚየር። ቴክኖሎጂ ማለት ሳይንሳዊ እውቀትን በመጠቀም ሰዎች ስራቸው ምን እንዲሆን እንዲቀል፣ የተሻለ አኗኗር እንዲኖሩ ሊቭ በተር የተሻለ አኗኗር እንዲኖሩ እንዲሁም ደግሞ አካባቢያቸውን ኢንጆይ እንዳደርጉ ወይም ደግሞ እንዲዝናኑበት የሚያደርግ ነው። ለምሳሌ ሀይቅ ይኖራል። ጥሩ ሀይቅ ብቻውን፣ ተራራ ብቻውን፣ ዛፎች ብቻቸውን ብዙም ላንዝናናባቸው እንችላለን። እዛ ላይ አንዱ የቴክኖሎጂ ውጤት የሆነው ጀልባ ነው። ጀልባ ሀይቅ ላይ ብናስኬድ እኛ ላይ ለመዝናናት ለመኖር የሚያደርገን ወይም እዛ አካባቢ ላይ ለመቆየት የሚሰጠን ስሜት ከፍተኛ ነው ማለት ነው። ኢት ኢንክሉድስ ዘ ዩዝ ኦፍ ማቴሪያልስ ቱልስ ኤንድ ቴክኒክስ ኤንድ ሶርስ ኦፍ ፓወር ቱ ሜክ ላይፍ ኢዚየር። በዋነኝነት እንዴት ነው ማቴሪያሎችን፣ መሳሪያዎች እንዴት እንጠቀማለን፣ በምን አይነት መልኩ እንጠቀማለን፣ ኃይል ከየት እናገኛለን የሚሉትን ነገሮች ቴክኖሎጂ ይዛል ማለት ነው። ሶ ይሄም ህይወት ቀላል እንድትሆን በጣም አስደሳች ወይም ሞር ፕሊዛንት እንድትሆን ኤንድ ቱ ወርክ ሞር ፕሮዳክቲቭ በትንሽ ጊዜ በትንሽ ጉልበት ብዙ ስራ መስራት እንዲችል የሚያስችለን ማን ነው ማለት ነው? ኢትስ ቴክኖሎጂ ወይም ቴክኖሎጂ ነው ማለት ነው። ኤ ፐርሰን ሁ ስተዲስ ቴክኖሎጂ ኢዝ ኮልድ ዋት? ቴክኖሎጂስት። ቴክኖሎጂን የሚያጠና ሰው ቴክኖሎጂስት ተብሎ ይጠራል። ቴክኖሎጂስትስ አፕላይ ሳይንስ ኤንድ ማቴማቲካል ናውሌጅ ኤንድ ስኪል ቱ ፕሮዲውስ ኤ ቬሪ ዩዝፉል ቱል። ቴክኖሎጂስቶች ምንድነው? ሳይንስና ማትስን ወይም ደግሞ ሳይንስን በማጥናት እንዲሁም ስኪልን በመጨመር እጅግ በጣም ጠቃሚ የሆኑ ቱሎችን ወይም ደግሞ መሳሪያዎችን የመስራት ስራ ነው የሚሰራው ማለት ነው። ሶ ይህን ስንመለከት ሳይንስ ጀነሬትስ ናውሌጅ፣ ሳይንስ የምንለው ነገር የሚሰጠን ምንድነው? እውቀት ነው የሚሰጠን። ሶ ኢን ኦርደር ቱ ፕሮፖዝ ኤንድ ቴስት ኤክስፕላኔሽን ምንድን ነው ያ ነገር የሆነው? ከጥያቄ ነው የሚጀምረው። ምንድን ነው የሆነው? ከዛ ምን ተፈጠረ? ከዛ እንዲህ ሊሆን ይችላል ወይም ምሁራዊ ግምት ሃይፖቴሲስ የምንለውን እንሰጣለን። ከዛ በኋላ መጨረሻ ላይ የሰጠነውን ሃይፖቴሲስ ቼክ ማድረግ። ሁለተኛው ላይ ስንመጣ ቴክኖሎጂ ነው የምናገኘው። ቴክኖሎጂ ስንል ቴክኖሎጂ ዲቨሎፕስ ሁማን ሜድ ሶሉሽን ቱ ሪል ወርልድ ፕሮብሌም፣ ሰው ሰራሽ የሆኑ መፍትሄዎችን ትክክለኛ ወይም ሪል ለሆነው ለዓለም ችግር ትክክለኛ የሆነ ሰው ሰራሽ መፍትሄዎችን የመስጠት ስራ ይሰራል ማለት ነው። ሌላው ይህን ሳይንስ ዩዝስ ቴክኖሎጂ፣ ሳይንስ ቴክኖሎጂን በሚጠቀምበት ጊዜ የሚያገኘው ነገር ናውሌጅ እውቀት ነው። ለምሳሌ በቅርቡ ወደ ጨረቃ የተጓዙ ምኖች አሉ፣ ሳይንቲስቶች አሉ። እነሱ በምን ተጓዙ? መጀመሪያ የተጓዙት ቴክኖሎጂን ተጠቅመው። ምን አይነት ቴክኖሎጂ? መንኮራኩር ተጠቅመዋል። የተለያዩ የመገናኛ ሳተላይቶች እነዚህ ሁሉ ቴክኖሎጂዎች ናቸው። ስለዚህ እነሱ በመሄዳቸው ውስጥ ምናልባት ስለ ጨረቃ አዲስ ነገር እናገኛለን። አዲስ ብዙ ኢንቨንት የምናደርጋቸው ነገሮች ወይም አዳዲስ እውቀቶችን እናገኛለን። ወይም ቴክኖሎጂ ዩዝስ ሳይንቲፊክ ናውሌጅ፣ ቴክኖሎጂ ደግሞ ሳይንሳዊ እውቀትን በሚጠቀምበት ጊዜ የምናገኘው መፍትሄን። ለመጻፍ የቸገረን፣ ለማየት የቸገረን፣ ለመሄድ የቸገረን እነዚህ ነገሮችን ከብዙ በጥቂቱ ቴክኖሎጂ መፍትሄ ወይም ሶሉሽን የሚሰጥበት ሂደት አለ ማለት ነው። ኦኬ ይሄን ካልን በዓለማችን እና በኢትዮጵያ ታዋቂ የሆኑ ሳይንቲስቶችን እስቲ እንመልከት። በዋነኝነት ከውጭ ዓለም ስንመለከት የመጀመሪያዋ ማሪያ ኩሪ በኬሚስትሪው ዘርፍ እጅግ በጣም የምትታወቅ ጀግና ሴት ነች።
ይሄ በኳንተም ኬሚስትሪ እና በኳንተም ፊዚክስ ጊዜ እነ አልበርት አንስታይን እነዚህ ሰዎች የኖሩባቸው ዘመኖች ተመሳሳይ ናቸው። እነ ጆን ዳልተን የመሳሰሉ ሰዎች ናቸው። ምንድነው ማሪያ ኩሪ የሰራችው ስራ በዋነኝነት እኛ የምናውቀው ፔሪዮዲክ ቴብል ላይ ሁለቱን ፖሎኒየም እና ራዲየም የሚባሉ ሁለት የተለያዩ ኤሌመንቶችን ዲስከቨር አድርጋለች ወይም አግኝታለች። ሁለተኛው ኢሳቅ ኒውተን he knows really about the motion and laws of gravity ስለ ግራቪቲ ስለ እንቅስቃሴ ህግና law of gravity ስለምንላቸው ነገሮች በደንብ ያውቃል። law of inertia, law of acceleration, law of action and reaction የሚባሉ እነዚህ law of motions ተብለው የሚጠሩ ነገሮች ይታወቃሉ ማለት ነው። ለምን እነዚህን ሀሳቦች ወይም እነዚህን ህጎች ያገኘበት መንገድ በአጋጣሚ ይሄ የስፓኒሽ ፍሉ በተነሳበት ጊዜ ተፈጠረ የበሽታ ወረርሽኝ ምክንያት ልክኛ የኮሮና ጊዜ ትምህርት ቤቶች እንደተበተኑ ዩኒቨርሲቲዎች እንደተበተኑ ጊዜ አይነት በተመሳሳይ ይሄ ስፓኒሽ ፍሉ በመከሰቱ ምክንያት ምን እንዲሆኑ ተደርጓል? ከዩኒቨርሲቲ እንዲወጡ። ያንን እንትን በማለት ነው የሁለተኛ ዓመት ተማሪ በነበረበት ጊዜ ከወጣ በኋላ ብዙ ነገሮችን እያየ እየተመለከተ በአንድ ጊዜ አፕል ወይም ደግሞ ይሄ የአፕል ዛፍ የምንለው ፍሬው በሚወድቅበት ጊዜ እንዴት ወደቀ፣ ለምን ወደቀ ከሚል ጥያቄ ነው ተነስቶ እነዚህን ስለ ሎው ኦፍ ግራቪቲ እና ሎው ኦፍ ሞሽን ያገኘው። ሌላውና የግኝት አባት ተብሎ የሚጠራው ሚካኤል ፋራዳይ ሲሆን he has discovered the generation of electricity from magnetism. He built the first dynamo. የመጀመሪያው ዲናሞ ሲሆን ከማግኔቲዝም በመነሳት ኤሌክትሪሲቲን እንዴት ማመንጨት ይቻላል የሚሉትን ነገሮች ያሳወቀ ትልቅ ወይም ታላቅ አባት ነው። ሌላው አልበርት አንስታይን ነው። አልበርት አንስታይን እጅግ ታዋቂ የሆነ ሰው ሲሆን ይህ ሰው በብዙ መልኩ ይታወቃል። በዋናነት ግን ስፔሻል ሬላቲቪቲ ቲዎሪ ወይም ደግሞ የአንጻራዊነት ቲዎሪ የሚባለውን ነገሮች በደንብ ያውቃቸዋል ወይም ደግሞ ስለነሱ ብዙ ነገር ጽፏል። ለምሳሌ እሱ ካነሳቸው ሀሳቦች አንደኛው ልብ ብላችሁም ከሆነ አላውቅም፣ በጣም የምትወዱት ሰው ከእናንተ ጋር ለሰዓታት ለ10 ለ12 ሰዓታት እንኳን አብሯችሁ ቢቆይ እናት አባት ወይ እህት ሊሆን ይችላል። ለረጅም ጊዜ ተለያይታችሁ ስትገናኙ የሚሰጣችሁ ስሜት ያን ሁሉ 12 ሰዓት ሙሉ አብራችሁ ውላችሁ አብራችሁ ስንት ነገር ተጫውታችሁ ስሜቱ ልክ እንደ 1 ደቂቃ ነው። እንደዛ ነው የሚሰማችሁ። ሁለተኛው በአጋጣሚ የጋለ ስቶቭ ወይም የጋለ ከሰል ወይ እሳት በምትይዙበት ጊዜ ለሽርፍራፊ ሰከንድ ነው ያንን ነገር የምትነኩት፣ ግን ስሜቱ የሆነ 1 ሰዓት 2 ሰዓት እዛ ከሰል ላይ እዛ ስቶቭ ላይ የተጣድን አይነት ስሜት ነው የሚሰማን። ይሄ ስፔሻል ሪላቲቪቲ ቲዎሪ ተብሎ ይጠራል ማለት ነው። እስቲ ወደ ሀገራችን እንምጣ። ወደ ሀገራችን ስንመጣ የመጀመሪያ የምናገኘው ዶክተር አክሊሉ ለማ ነው። ዶክተር አክሊሉ ለማ በ1964 ዓመተ ምህረት ሺስቶማቲያሲስ ኦር ብላርዚያሲስ በሚለው ስም ነው ብዙ ጊዜ ሰዎች የሚያውቁት። ይሄ በስኔል ወይም ደግሞ ቀንድ አውጣ አማካኝነት የሚመጣ የበሽታ አይነት ነው። ለዛ በሽታ መድኃኒት ያገኘ ነው። መድኃኒቱን በዋናኝነት ያገኘበት እንዶድ ይባላል ወይም ምንድነው ፕላንት እጽዋት ማለት ነው። እንዶድ በባህሪው ሰዎች ለተለያዩ አገልግሎት ይጠቀሙበታል። ከሱ የተለያዩ ሳሙናዎች፣ ሻምፖዎች የመሳሰሉ ለንጽህና ዕቃ የሚውሉ ነገሮች ከእንዶድ ይሰራሉ። ያንን በመመልከት ነው እንግዲህ የተለያዩ ጥናቶችን በማድረግ የፓራሳይቲክ ወርም ወይም ደግሞ እነዚህ ጥገኛ የሆኑ ትላትሎችን ለመቆጣጠር በሚሰራው ስራ ውስጥ እንደ አዲስ ምርምር እንዲደረግ ያስቻለ ሰው ነው ዶክተር አክሊሉ ለማ። ለብላርዚያሲስ በሽታ ትልቁ መድኃኒት ነው። ሁለተኛዋና ጀግናዋ ሴት ፕሮፌሰር ያለም ፀሐይ ትባላለች። she's a human physiology and she knows about she works on the impact of pesticide ምንድነው በሰዎች ስነ አካላዊ ህይወት ላይ ወይም ደግሞ ስነ አካል ላይ በሰፊው ጥናት ያደረገች ናት። ከዛ በተጨማሪ ፔስቲሳይዶች እነዚህ ጸረ ተባይ ስንጠቀም በሰዎች ጤና ላይ ምን ሊያስከትሉ ይችላል የሚለውን ያጠናች ሴት ነች። ሌላው the use of plants as a medical against human and animal disease እጽዋት እንግዲህ አብዛኛው መድኃኒት በብልቃጥ ይምጣልን ወይ በፕላስቲክ ታሽጎ ይምጣ እንጂ ምንጩ የሚሆነው ወይም ደግሞ ዋነኛ የመድኃኒት ምንጭ የሚሆኑት እጽዋቶች ናቸው። ስለዚህ እነዚህ እጽዋቶች ለመድኃኒትነት ስንገለገል በሰውና በእንስሳት ላይ ያለውን በሽታ ያላቸው የመድኃኒትነት ባህሪ አጥንታለች ማለት ነው። ሌላውና ለየት የሚያደርጋት
ፕሮፌሰር የዓለም ፀሐይ የመጀመሪያዋ ሴት ፕሮፌሰር የዓለም ፀሐይ መኮንን ናት። ሌላው ዶክተር ተወልደ ብርሃን ናቸው። እሳቸው በዋነኝነት የሚታወቁባቸው መንገዶች ብዝሃ ሕይወትን በመጠበቅ ሰዎች። ሌላው ፕሮፌሰር ገቢሳ እጀታ ናቸው። ገቢሳ እጀታ በዋናነት የሚታወቁት እንግዲህ እስካሁን እያወራን ያለው ስለ ኢትዮጵያውያን ስለሆነ ያንን በማሰብ ነው። እጽዋትን በማዳቀል የዘረመል የተለያዩ ስራዎችን በመስራት እንዲሁም ደግሞ በፐርዱ ዩኒቨርሲቲ ፕሮፌሰር ናቸው። በዛ ስራቸው ዋነኛው በዓለም የታወቁበት ስራ ሶርጊም የምንለው ወይም ደግሞ እዚህ ጋር የምትመለከቱት ይሄ የማሽላ ዘር በቀላሉ ምንድነው በማዳቀል የተሻለ አይነት ስራ ማለት አዲስ ዝርያን የሰሩት ምንድነው? ሁለት አይነት ሶርጊም አለ ወይም ማሽላ አለ። አንደኛው ብዙ ምርት መስጠት የሚችል ነው፣ ግን ደግሞ ድርቅ አይችልም። ሁለተኛው ደግሞ ድርቅን ይቆጣጠራል፣ ግን ብዙ ምርት አይሰጥም። ስለዚህ እነዚህ ሁለቱን አንድ ላይ በማዳቀል የተሻለውን በረሃማነትን የሚከላከል ከዛ በተጨማሪ ደግሞ ከበረሃማነትን ከመከላከል ውጪ ደግሞ ብዙ ምርት መስጠት የሚችል ሁለቱንም በአንድ የያዘ የማሽላ ዝርያ ነው መስራት የቻሉት። ይህም ስራቸው በ2009 ዓ.ም የዓለም የምግብ ሽልማትን እንዲያሸንፉ አስችሏቸዋል። ከዛ በተጨማሪ በቅርብ ጊዜ ፕሬዚዳንት ጆ ባይደን ፕሬዚዳንት በሆኑበት ጊዜ ሜዳል ኦፍ ኦነር ወይም ደግሞ የክብር ሜዳልን ከፕሬዚዳንቱ በዚህ መልኩ ተቀብለዋል ማለት ነው። ስለዚህ የዛሬው ክላሳችን እንዳጠቃላይ ይህንን ይመስላል። ማንኛውም አይነት ጥያቄ ካለ በኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እጅግ በጣም አድርጌ አመሰግናለሁ። ከኢትዮ አካዳሚክስ ጋር ወደፊት ብዙ ነገር እንሰራለን ማለት ነው። አመሰግናለሁ። ቸር ቆዩ።